السلام عليكم ورحمة الله وبركاته. سماعتنا مدر يميلو تكتاتاي تمهرتنا الله سبحانه ያው የመጀመሪያውን ያየን ነው። አላህ Subhanahu Ta'ala ከሰማያትና ከምድር ጋር አያይዞ ስለራሱ ብዙ ነገሮችን በቁርአን ነግሮናል። አንደኛው የሰማያትና የምድር ፈጣሪ መሆኑን፣ የሰማያትና የምድር ጌታ መሆኑን፣ የሰማያትና የምድር ንጉስ መሆኑን፣ በሰማያትና በምድር ውስጥ ያለው ነገር በአጠቃላይ የሱ መሆኑን፣ እንዲሁም በሰማያትና በምድር ውስጥ ያለው ነገር በአጠቃላይ እንደሚያውቅ እና በሰፊው ሌላ ነገሮች። ስለዚህ የመጀመሪያው የምናየው ነገር አላህ Subhanahu Wa Ta'ala የሰማያትና የምድር ፈጣሪ መሆኑንና ከሰማያትና ምድርን ከመፍጠሩ ጋር አያይዞ በቁርአን ውስጥ የነገረን ዋና ሐሳቦችን ነው የምንመለከተው ማለት ነው። አንደኛው አላህ Subhanahu Wa Ta'ala ሰማያትና ምድርን እሱ እንደፈጠራቸው የሚናገርባቸውን አያዎች እንመለከታለን። ሁለተኛው በሰማያትና ምድርን ብቻ ሳይሆን አላህ Subhanahu Wa Ta'ala በሰማያትና በምድር መካከል ያለውንም በውስጣቸው ያለውንም ነገሮች መፍጠሩን፣ ሰማያትና ምድርን ብቻ ሳይሆን በሰማያትና በምድር ውስጥ ያሉትን ተራሮች፣ ወንዞች፣ የሰው ልጆች፣ እንስሳቶች በአጠቃላይ እንደፈጠረ፣ ፀሐይ፣ ጨረቃ እንዲሁም ደግሞ ሰማያትና ምድርን በመካከላቸው ያሉትን ነገሮች በአጠቃላይ አላህ Subhanahu Wa Ta'ala በ6 ቀናቶች ውስጥ እንደፈጠረ ይነግረናል ማለት ነው። ሌላው ሰማያትና ምድርን በመካከላቸው ያሉትን ነገሮች በአጠቃላይ ከፈጠረ በኋላ አላህ Subhanahu Wa Ta'ala ከአርሹ በላይ ከፍ አለ በሚል ثم استوى على አርሽ በሚል ይናገራል ደጋግሞ። ሌላው ደግሞ አላህ Subhanahu Wa Ta'ala ሰማያትና ምድር እንዲሁም በመካከላቸው ያሉትን ፍጥረታቶች በአጠቃላይ በእውነት በአላማ እንደፈጠረና ለውሸት ወይንም ለከንቱ ለቁም ነገር አልባ ለጨዋታ እንዳልፈጠረ አላህ Subhanahu Wa Ta'ala ደጋግሞ ይናገራል። እንዲሁም ሰማያትና ምድርን አላህ ቢልሐቅ በማለት ነው የሚናገረው። በእውነት ወይንም በአላማ ነው የፈጠርኩት በባጢል ወይንም በውሸት ወይንም ደግሞ ለቀልድ ለከንቱ አይደለም የፈጠርኩ በማለት ይናገራል። ሌላው አላህ Subhanahu Wa Ta'ala ሰማያትና ምድርን የፈጠረው ለተወሰነ ጊዜ መሆኑን በቁርአን ውስጥ ማለት ነው 2 ጊዜ ይናገራል። ወአጀሊ ሙሰማ ለተወሰነ ጊዜ መድቦላቸው ነው የፈጠራቸው እንጂ ዘላለም እንዲኖሩ አይደለም። ስለዚህ ያ ጊዜያቸው ሲደርስ ሰማያትና ምድር በአጠቃላይ ከነያዙት ፍጥረታቶች ይጠፋሉ ማለት ነው። ከዛ አላህ Subhanahu Wa Ta'ala ደግሞ ድጋሚ በሚቀጥለው ዓለም እንደ አዲስ ያስገኛቸዋል ማለት ነው። አላህ Subhanahu Wa Ta'ala ሰዎችን መቀስቀስ እንደሚችል ማለት ነው ሰማያትና ምድርን መፍጠሩ እንደማረጋገጫ አድርጎ ያቀርበዋል ማለት ነው በቁርአን ውስጥ። ሰማያትና ምድርን መፍጠር የቻለው ጌታ የሰው ልጆችን ዳግም መቀስቀስ ይሳነዋል ብላችሁ ታስባላችሁ? ነው አይሳነውም። ይሄንን መመርመር አቅቷችሁ ነው እንጂ ብሎ አላህ ይናገራል። ሌላው የመካ ቁረይሾች ቢጠየቁ ሰማያትና ምድር ማን ነው የፈጠረው ተብሎ ቢጠየቁ አላህ እንደሚሉ ግን ነገር ግን ይሄንን ማለታቸው ግን ከአላህ ውጪ ያለን ነገር እንዲያመልኩ አለመከልከሉና ይሄንን ማወቅ በራሱ ብቻ በቂ እንዳልሆነና ለአላህ Subhanahu Wa Ta'ala